በሚሊተሪው ዓለም ውስጥ አሁን በመታየኝ ደረጃ ላይ አይደለም 34 አመት ያገለገልኩበት ተቋም ነው። አልተማረኩም፣ አልተገደድኩም፣ ማንም ቀጥ ብዬ ነምሬ ነው ፈልጌ መጣሁት። እኒህ ወታደር ማዕረጋቸው ኮሎኔል ነው። የብልጽግናውን አገዛዝ ጥለው የፋኖ ታጣቂዎችን ከተቀላቀሉ በርካታ መኮንኖች አንዱ ናቸው። አገዛዙ በራሱ ወታደሮችና አመራሮች ላይ የሚያደርሰው በደልና ግፍ አስመረረን፣ በህዝባችን ላይ የሚፈጽመው ግድያንም መመልከትና መተባበር የሚቻለን አልሆነም ብለው አያሌ ወታደራዊ አዛዦችና መስመራዊ መኮንኖች ታጣቂ ኃይሎችን ተቀላቅለዋል። በዚህ መልኩ ጦሩን ትተው የሚወጡ አዛዦች መብዛት ያበሳጨው የሚመስለው መከላከያ ባሳለፍነው ሳምንት አንድ መግለጫ ወጣ። ከመግለጫው ላይ ቃል በቃል እንዲህ የሚሉ አረፍተ ነገሮችን እናገኛለን። የሰራዊት አመራርና አባላት የነበሩ የያኔዎቹ ወታደሮች ቀደም ሲል የተሰለፉበትን ዓላማ ዘንግተው የጥቂት ጽንፈኞች የጥፋት አስፈጻሚ በመሆን ፊታቸውን ዞረው ጦሩን ሊወጉ፣ የሀገርን ሰላም ሊያናጉ፣ ሀገር ሊያዳክሙ፣ በቀጥታም ይሁን በተዘዋዋሪ የኢትዮጵያን እድገት ለማይሹ ሀገራት ሲወግኑ፣ ሲያብሩ፣ አጀንዳ ሲያስፈጽሙ ይስተዋላሉ። በተቋሙ የነበራቸው ክብር አውርደው የተሰጣቸውንም የክብር ማዕረግ ዋጋ አሳጥተው ከተራ ሽፍታ ጋር ተሰልፈው ኢትዮጵያን ለመውጋት ማሰባቸው እንደ ሁለተኛ ሞት ይቆጠራል እያለ ይቀጥላል። የብልጽግናው መከላከያ ምን ብበድል ምን ባጠፋ የራሴ አመራሮች ራሳቸው ትተውኝ ሄዱ ብሎ አይጠይቅም። ይልቁንም የሀገርን ሰላም ሊያናጉ ማዕረጋቸውን ዝቅ አደረጉ ይላቸዋል። ማዕረጉን ዝቅ ያደረገው ከቶ ማን ነው ብሎም አይጠይቅም። የብልጽግናው መከላከያ ከተከበረው ኃላፊነቱ አገርንና ሕዝብን ከመጠበቅ ወርዶ በየመንደሩ ዜጎችን እያደነ ሲገድል የአገርን ዳር ድንበር ለወራሪዎች አስረክቦ የአንድ ግለሰብና ግብረአበሮቻቸው የስልጣን ዘበኛ ሲሆን መተባበርን ያልመረጡት ጄኔራሎች፣ ኮሎኔሎች፣ ሻለቆች፣ ሻምበሎች ወዘተ ትተውት ወጥተዋል። ቁጥራቸው ቀላል ያልሆነ ታጣቂ ኃይሎችን ተቀላቅለዋል። የቀናቸው ወደ ውጭ ሀገር ሸሽተዋል። ሌሎቹ ጠመንጃቸውን ሸጠው ጠፍተዋል። በእርግጥ ጄኔራሎችና መሰል መኮንኖች ብቻ ሳይሆኑ የተሻለ ምቾት ይገኝበታል ከሚባልለት የቪአይፒ ጥበቃ ተነስተውም ታጣቂ ኃይሎችን የሚቀላቀሉ ወታደሮች መሰማት ተጀምሯል። ከነዚህ መካከልም የአማራ ክልል ርዕሰ መስተዳድር የአቶ አረጋ ከበደ ጠባቂዎች ይገኙበታል። ወገናችን እየተገደለ የኛ ምቾት ምናችን ነው ብለን ገባን ሲሉም ይናገራሉ። ከፕሬዝዳንቱ ጋር ስትሆን የሚመቻቹ ለግልህ የሚመቻቹ ነገሮች ሊኖሩ ይችላሉ። ነገር ግን የኔ ምቾት ብቻ ዋጋ የለው። እኔ መልካም ሁኜ ህዝቤ መልካም ካልሆነ የምተኛው እንቅልፍ ጥሩም ስለማይሆን በጣም ለሚሊተሪ ክብር አለ። አሁን ብዙ ጓዶች ያውቁኛል። ለሚሊተሪ ትልቅ ክብር አለ። ግን በቃ አሁን በሚደረገው ድርጊት በቃ የመጨረሻ ተስፋ ቆርጫለሁ። አሁንም ጥያቄው እንዲህ ያሉ ወታደሮች ለሙያው ማክብሮት የነበራቸው አባላት በደህና ወታደራዊ ማዕረግም ላይ ያሉ በተሻለ ምቾትም ላይ የሚገኙ ወታደሮች ስለምን መከላከያውን ትተው እየወጡ ታጣቂዎችን መረጡ የሚለው ነው። በእርግጥም አገዛዙ ባለፉት ዓመታት የተፋለመው ከራሱ ከመንግስት ውስጥ ከወጡ ኃይሎችና ከመንግስታዊ መዋቅር ጋር ነው። ከሶማሌ ክልል የአብዲኤል ልዩ ኃይል እስከ ትግራይ ክልላዊ መንግስት ድረስ፣ ከአማራ ልዩ ኃይል እስከ መከላከያ ከፍተኛ መኮንኖች ድረስ ይህንን አገዛዝ ለመፋለም ተሰልፈዋል። ጥያቄው ለምን የሚለው ነው። የመንግስት መዋቅር ውስጥ የነበረ ኃይል ስለምን ራሱን አገዛዙን ለመፋለም ቆረጠ? ይህንን ጉዳይ በስፋት ለመመልከት ለሌላ ዙር ቀጠሮ እንያዝና መከላከያ ባሳለፍነው ሳምንት ባወጣው መግለጫ ላይ ያላካተተውን ነገር እንመልከት። ሰራዊቱ ባወጣው የብስጭት መግለጫ ላይ ሰፋ ያለ ሽፋን የሰጠው ከድተውኝ ሄዱ ስላላቸው ወታደራዊ አመራሮች ለማተት ነው። ስለተማረኩበት መሳቂያ መሳለቂያ ስላደረጉት ኮሎኔሎች ግን ያነሳው ነገር የለም። ባለፉት ዓመታት መከላከያውን ትተው የሄዱ ወይም በአገዛዙ ቋንቋ የከዱ ብቻ ሳይሆኑ በጦርነት የተማረኩ በደርዘን የሚቆጠሩ ኮሎኔሎች አሉ። ክፍለ ጦሮችን እየመሩ የተማረኩት እነዚህ ኮሎኔሎች እነሱ ከመማረካቸው በፊት ጭፍራቸው እንዳለቀም ሲናገሩ ተደምጠዋል። መከላከያዎች እነ ብርሃኑ ጁላ፣ እነ አበባው ታደሰ፣ እነ ሀጫሉ ሸለመ ስለዚህ ስለሚያልቀውም ሆነ ስለሚማረከው አዛዥ አይናገሩም። ዕለታዊ ትኩረታችንን በዚህ መከላከያው በማይናገረው ግን ደግሞ በገሃዱ ዓለም በየጊዜው በሚሆነው ጉዳይ ላይ እናድርግ። ለዚህም ከዚህ ቀደም ወደ እናንተ የደረሰውን ዝግጅት በድጋሚ እንጠቀምበታለን። ከዚህኛው እንጀምር። አበባው የኔ ምክትል ነበር። አበባው ብርጌዳ ዘይ ነበር። አበባው የኔ ምክትል ነበር። አበባው እኔ ጋር የነበረ ነው። አስተባብረ ይዘውታል። እሱንም ወስደው ድርቅ ሞተቱ እዚህ ችግሩ ጥሩ ረፍት አለ። ችግሩ ሲጋራ እነዚህ ሁለት ሰዎች ወታደራዊ ማዕረጋቸው ኮሎኔል ነው።
አገርን እንዲጠብቁ ህዝብን እንዲከላከሉ ተብለው በአገር ሀብትና ጊዜ የሰለጠኑ ለአስርታት በጦር ሰራዊት ውስጥ የኖሩ መኮንኖችም ነበሩ። ሆኖም አንድ ስልጣንን ህልሜ ነው የሚል ገዥና ስብስብ ከወገናቸውና ከራሳቸው ህዝብ ጋር አጋጫቸው። ቅልጥ ባለ የእርስ በርስ ጦርነት ውስጥም ሁለቱም ኮሎኔሎች ተማርከው ማራኪዎቻቸው ባዘጋጁላቸው ማዕከል ውስጥ ሆነው እንዲህ ትዝታቸውንና ገጠመኞቻቸውን በጋራ የሚያወጉ ሆነው ታዩ። የሁለቱም ኮሎኔሎች ታሪክ አስገራሚ የሚሆነው ደግሞ የአንድ ክፍለ ጦር አዛዥ መሆናቸው ሲሰማ ነው። 11ኛ የሚባልን ክፍለ ጦር ይመሩ የነበሩ ወታደሮች ኮሎኔል ሁሴን ሲማረኩ በአዛዥነት የተተኩት ኮሎኔል መኳንንት ነበሩ። ሆኖም ተተኪውም አልተረፉም። በአንድ ዓመት ውስጥ ሁለቱም ተማረኩ። በማራኪዎቻቸው እስር ቤት ውስጥ መቀሌ ተገናኝተው የሚያወሩትም ይህንን የጦር ሜዳ ውሏቸውን ነው። 11ኛ ክፍለ ጦርንም የተረገመች ይሏታል። የተበተነ ማደራጀት ሚሊሻ ይመጣል ማደራጀት ጋር ለመሆን 11ኛ ያለችው 11ኛ የተረገመች አንተንም አስረክበች እኔንም አመጣች። አንድ ክፍለ ጦር አዛዥ ሆነን በተለያየ ጊዜ አንተ የት ነው የተያዝከው? አሁን ጩቤ በር በስተ ወደ ቆቦ ስቴር ከጩቤ በስተግራ ይሄ ላሊበላ መስመር አለ አይደል? ወለሲ አማያ የሚባል አለ። እንዲህ እንደ ዛሬው ውትድርናንና ስልጠናን እንደ በቆሎ ጥብስ በደቂቃዎች ውስጥ የሚደርስ አድርገው ብልጽግናዎች ከማስተዋወቃቸው በፊት ኢትዮጵያ አንድን ሰው ኮሎኔል ለማድረግ ብዙ ዓመታትን ትወስድ ነበር። አገር ኮሎኔሎችን ከዚህ ወታደራዊ ማዕረግ ላይ ለማድረስ ብዙ ገንዘብና ዓመት ትመድባለች። ብልጽግና ደግሞ በርስ በርስ ጦርነት ውስጥ ማግዶ እንዲህ ላለ መጨረሻ ይዳርጋቸዋል። ለአገራዊ ዓላማ ብሔራዊ አጀንዳ ተብሎ የሰለጠኑ ሰዎች የአንድ በ7 ዓመቴ የንግስና ኑዛዜ ያለኝ ለሚሉ መሪ ህልምና ወንበር ገድሎ የሚሞት የሚማረክም ሆነ ገዢዎች አዲስ አበባን ይዘው የአዲስ አበባን መሬትና ሀብት እየተከፋፈሉ ወታደሩን በየጢሻው እንደ ፋሲካ ዶሮ እንዲወድቅ እያደረጉት ነው። ደግሞም ስለዚህ ሰራዊት ማንም አይናገርለትም፣ አያዝንለትም። ሁለቱ ምርኮኛ ኮሎኔሎች ስለ ጦር ሜዳ ገጠመኛቸው ሲናገሩ ታህሳስ 2014 ዓ.ም ብርጋዴር ጄኔራል ተደርጎ ከ8 ወራት በኋላ ጦር ሜዳ ላይ ስለሞተ አዛዥና ምክትሉም ያነሳሉ። ሶፊያን አለ ትንሽ አመለጣው መሐመድ ሞተ። መሐመድ የቱ መድፈኛ ከነሱ ሶፊያን ቆስሎ ሲወጣ ምክትል የነበረው ቀጭኑ ወሎዬው ብርጋዴር ሆኖ አልኩ። መሐመድ ብርጋዴር ሆነ። አሁን ጩቤ ላይ ሞተ። በቃ ከነ ምክትሉ የገዢው ቡድን አባላት ስለነዚህ በየተራራው ላይ እንዲቀሩ ስላደረጓቸው ጄኔራሎች ሞት እንኳን ለህዝብ ለቤተሰብ መርዶ አይናገሩም። ቤተሰብ ልጁ፣ ወንድሙ ወይም አባቱ መሞቱን እንዲህ እንደዋዛ ከሚዲያ ይሰማል። የብልጽግና ገዢዎች ለእርስ በርስ ጦርነት ዳርገው የእነሱን ስልጣን ለማክረምና ምቾታቸውን ለማደላደል ለሞትም ለምርኮኛነትም የዳረጓቸው መኮንኖች ብዙ ናቸው። ኮሎኔል ከፍተኛ ወታደራዊ ማዕረግ ስለመሆኑ ባለሙያዎቹ ይናገራሉ። መመዘኛው እንደየአገራቱ የሚለያይ ቢሆንም በዚህ በ21ኛው ክፍለ ዘመን ግን ኮሎኔልነት ከ20 ዓመታት በላይ ወታደራዊ ልምድን የሚጠይቅ በቀለም ትምህርትም ከፍ ማለትን ይግድ የሚል ልዩ ልዩ ወታደራዊ ስልጠናዎችን በብቃት መወጣትን የሚያስገድድ በመስክ ላይ ከሆነ ከ300 እስከ 1000 ጭፍራዎችን የሚይዝና የሚመራ እንደሆነም ባለሙያዎች ይናገራሉ። በአሁኑ ወቅት የብልጽግናውን መንግስት ስልጣን ለመታደግ ተሰማርተው በየቦታው የሚወድቁትና የሚማረኩት ወታደራዊ አዛዦች ወይም አገዛዙ ከዱኝ እያለ መግለጫ የሚያወጣባቸው መኮንኖች ከወገናቸው ጋር ደም መቃባታቸው ሳያንስ ለሀገራቸውም ኪሳራ የሚሆነው በዚሁ ምክንያት ነው። አንድ ከ20 ዓመት በላይ ልምድና እውቀት ያለውን ኮሎኔል ለአገር ልማትና ለውጥ ለብሔራዊ ክብርና ሉዓላዊነት ማስጠበቂያ ማድረግ ቢቻል ምንኛ መታደል ነበር የሚልን ቁጭትም ይፈጥራል። መንግስታችሁ ተነካ፣ ሃይማኖታችሁ ተደፈረ፣ ብሔራችሁ ተወረረ እያለ እያፈሰ የሚያስገባቸውን አስገድዶ የሚያዘምታቸውን ምልምሎችና ጭፍራዎችን ትተን ወታደራዊ አዛዦችን ብቻ ነጥለን ስንመለከት ኮሎኔል ታዱ እንዳለ ላይ እንደርሳለን። ኮሎኔሉ በወታደራዊ ማሰልጠኛ ውስጥ ምልምሎችን ሲያሰለጥኑ በመንግስት ሚዲያ ላይ እንዲህ ይሉ ነበር። የኢትዮጵያ የብሔር ብሔረሰቦችን እኩልነት የሚያረጋግጥ ሰራዊት እያሰለጠን ነው። በዚህ ስልጠና ላይ ግን የሰራዊቱ አሁን ያለው ምልምል ፍላጎት በጣም ተአምር በሚባል ነው። እያለቀሱ የመለስናቸው አሉ። ከኩታና ከአጠቃላይ ቁመናና ከምንፈልገው መመዘኛ አንጻር ስታዩ በጣም ከፍተኛ ፍላጎታቸው ቶሎ ሰልጥኖ ወጥቶ ያንን ጠላት ለመደምሰብ ስላላቸው ፍላጎት በዚህ ሞራልና ተነሳሽነት አገራችን ቀጻይ ከጁንታው ውጪ ራሱ ለሚገጥማት ጠላት አስተማማኝ ሰራዊት ግንባታ ላይ ነው ያለነው። አስተማማኝ ሰራዊት ገንብቻለሁ የሚለውን ቃል የተዋሱት ከአለቆቻቸው አንደበት ነው። ኮሎኔል ታዱ አስተማማኝ የሚሉትን ሰራዊት እየገነቡ መሆኑን በተናገሩ በጥቂት ወራት ውስጥ ያሰለጠኑትን ጦር ይዘው የ91ኛ ክፍለ ጦር አዛዥም ተደርገው ይህንን ንግግራቸውን በመንግስት ሚዲያ ከተናገሩ ከጥቂት ወራት በኋላ ተማርከው በጠላቶቻቸው ሚዲያም ላይ ቀርበው በሰው ደም መማር ይብቃን ብለው ሲናገሩ ተሰሙ።
መንግስት የሆነ ነገር ሊል ይችላል፣ ሊቀሰቅስ ሊያነሳሳ ይችላል። ህዝቡ ግን ወጣትና ህዝቡ ተረጋግተን እናስብ ከየት ነው የሚለውን ነገር አስበን ነው ወደ ሆነ እንዲህ አይነት የከፋ ህይወትን የምታሳልፍበት ነገር ውስጥ መግባት ብቻ አይደለም የሆነ የሚመጡ ወሬዎችን ራሱ ማጣራት ይገባናል። ቀጻይ በጣም ልንማርበት ይገባል። በሰው ደም ተምረናል። ቀጻይ በሰው ደም መማር የለብንም። በዚህ መልኩ ከአንድ ጎራ ወደ ሌላኛው የሚሸጋገረው የኢትዮጵያ የእርስ በርስ ጦርነት የብልጽግናው መንግስት ለህዝቡም ለሰራዊቱም በየተራ ያደለው አገር የማጥፋት ፕሮጀክት ነው። ገዢዎቹ ስለ ሰው ነፍስም ሆነ ስለ አገር ፍቅር አንዳች ርህራሄ የሌላቸው ለመሆናቸውም ተጨማሪ ማሳያ ነው። አማራን የትግራይ ህዝብ በማዕበል መጣብህ፣ የኦሮሞን ህዝብ ደግሞ አማራ ሊወርህ ነው እያሉ ይቀሰቅሳሉ። የኦሮሞንና የኦሮሚያን ህዝብ ለመከራ በዳረጉበት በዚህ ወቅትም በትግራይ ክልል ውስጥ ተማርከው የነበሩና መዋጋት አንፈልግም ብለው ሲሸሹ የተገኙትን ወታደሮች ማዕረግ ሰጥቶ ለውጊያ አሰማርቷቸዋል። ከዚያም ኦሮሚያ ውስጥ ለምርኮ ዳርጓቸዋል። እዛ ተማርከ ነበር ይሰጥቻለሁ ራሴ ይሰጥቼ የት ነው እየሰጣው ትግራይ ጦርነት ነው። ከዛም የት ቆየ? እዛ 2 አመት መቀሌ ላይ ነው ቆየ ተቀርነች ተማርከ ነው። አዎ ከዛም በኋላ እንዴት ወደዚህ እዛ ጠርንፎን ወደ አፋር ላኩ። ከአፋር እንደገና ተቀበሉና አንፈልግም ብለናል። ብዙ ሰው ያው አስገብቶናል። ማረገ ያን ጊዜ 50 አለቃ ነበረ። ከዛ በኋላ እያደገ ሻምበል ደርሷል። እዛም ጠፍቼ ቡራዩ ላይ እንደገና ተይዣለሁ ማለት ነው። ቡራዩ ኬላ ላይ ተይዣለሁ። ነገራችን ላይ ከዚህ ከመከላከያ እዚህ ያሉት ልጆች አብዛኛው ቡራዩ ላይ የተያዙ ናቸው። የውጊያ አዋቂዎች እንደሚሉት አንድ ክፍለ ጦር አዛዥ ወይም ከዚያ በታች ያሉ ወታደራዊ አሃዶችን የሚመራ ኃላፊ ሊማረክ የሚችለው በአብዛኛው እሱ የሚመራው ሰራዊት ከተደመሰሰ በኋላ ነው። ጦሩ ሲበተን ሲገደልና ሲማረክ የመጨረሻው ዕጣ የሱ ይሆናል ይላሉ። ምንም እንኳን ኮሎኔሉ ከተዋጊ ጭፍራዎቹና ከውጊያ ግንባር ላይ ርቆ ጦርነትን የሚመራ ቢሆንም እንኳን ወታደሮቹ ተገድለው ተማርከውና ተበታትነው ሲያልቁ የበላይ ኃላፊዎች አጋዥ ጦር ሊልኩና ሊያግዙት የሚችሉበት እድል ከሌለ አዛዡም ለመማረክ ይገደዳል ባይ ናቸው። በኢትዮጵያ እርስ በርስ ጦርነት ላይ የተማረኩ ኮሎኔሎች ሲናገሩ የተሰሙትም ይህንኑ ነው። ሰራዊቴ አልቆ ተማረክሁ ሲሉ ተደምጠዋል። ወታደራዊ መኮንኖች በተለይም ኮሎኔሎች፣ ሻለቆች፣ ሻምበሎችና መሰል አዛዦች የሚማረኩበት የሚቆስሉበትና የሚሞቱበት እንዲህ ባለው የእርስ በርስ ጦርነት ውስጥ ጄኔራሎቹ ማዕረግና መሬት ቤትና ጥቅማ ጥቅም እየተጨመረላቸው ይቀጥላሉ። አዲስ አበባ ድርሽ እንዳይሉ ተደርገው በየጋራው ስር የሚሞቱትና የሚማረኩት ኮሎኔሎች የውጊያውን አላስፈላጊነት ሲናገሩ የሚሰሙት ደግሞ ከጠላቶቻቸው እጅ ላይ ከወደቁ በኋላ ነው። እዚህ ጋር ኮሎኔል ደሳለኝ ሳህሌ ምስክር ናቸው። ኮሎኔል ደሳለኝ በ1982 ወሎ ላይ በኢህአዴግ ታጣቂዎች ተማርከው ከደርግ ወደ የኢህአዴግ ወታደርነት ተቀየሩ። እንደገና የብልጽግና ወታደር ሆነው በ2013 ሰኔ ወር ላይ የ31ኛ ክፍለ ጦር አዛዥም ተደርገው ትግራይ ውስጥ ሲዋጉ በትግራይ ሰራዊት ከነ ወታደሮቻቸው ተማረኩ። የ31ኛ ክፍለ ጦር አዛዥ የነበሩት ኮሎኔል ደሳለኝ እሳቸው ቢማረኩም ሌሎች አዛዦችም ራሳቸውን እንዳጠፉ ሲያብራሩ ሁኔታው ዘግናኝ፣ እልቂቱም መንገዶች በአስክሬን እንዲሞሉ ያደረገ ነው በማለት ከተማረኩ ወታደሮች መሃል ሆነው እንዲህ ይናገራሉ። በርካታ ሰው ነው ያለቀው፣ በርካታ ሰው ነው የሞተው። እንደምታየው በርካታ ሰውም የተማረካል። አማራጭ አጥቶም አብዛኛው አመራሩ ራሱን ያጠፋ ነው። ስለዚህ ሁኔታው በጣም ዘግናኝ የሆነ ነው። እልቂቱ በጣም ዘግናኝ የሆነ በየመንገዱ የነበረ አስከሬን ሬሳ በአማራና በትግራይ ጦርነቶች ብቻ የተማረኩት አዛዦች የ75ኛ፣ የ91ኛ፣ የ31ኛና 2 የ11ኛ ክፍለ ጦር አመራሮች በጥቅሉ 5 ክፍለ ጦሮችን ይመሩ የነበሩ መሪዎች ናቸው። እነዚህ ኮሎኔሎች በቃለ ምልልሳቸው ወቅት የሚናገሩት የተማረኩት የሚያዙትና የሚመሩት ሰራዊት ከተደመሰሰ በኋላ ነው። ይህ ምን ማለት ነው የሚለውን ለመመልከት አንድ ክፍለ ጦርስ ስንት ወታደር ይዛል የሚለውን ጥያቄ መመለስ ያስፈልጋል። የዚህ ጥያቄ መልስ የሚገኘው ከራሳቸው ከጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ ነው። አንድ ክፍለ ጦር ስንት ሰው ይዛል ክቡርነቱ? እዛ የነበረን ኃይል ትልቅ ነው። ወደ 4 ክፍለ ጦር ይጠጋል። መቀሌ አካባቢ ያለን ከ20 ሺህ በላይ ነው። የጦር ስትራቴጂስትና አዋቂ ነኝ የሚሉት ጠቅላይ ሚኒስትር አብይ በዚህ ንግግራቸው ላይ 4 ክፍለ ጦር ሰራዊት ከ20 ሺህ በላይ አባላት እንዳሉት ተናግረዋል። ይህ ማለት እያንዳንዱ ክፍለ ጦር ከ5 ሺህ በላይ ሰራዊት አለው ማለት ነው። ቀደም ሲል የተከታተልናቸው የተለያዩ የክፍለ ጦር አዛዦች ማለትም የ11ኛ አዛዡ ሁሴንና መኳንንት፣ የ31ኛ ክፍለ ጦር አዛዡ ደሳለኝ፣ የ91ኛው ታዱና ባሳለፍነው ክረምት በጎጃም ተማርከው የነበሩት የ75ኛ ክፍለ ጦር አዛዡ ያሬድ በጠቅላላ ከ25 ሺህ በላይ ሰራዊት የሚመሩ አዛዦች
ነበሩ ማለት ነው። አንድ አዛዥ የሚማረከው የሚመራው ጦር ከተደመሰሰና ካለቀ በኋላ ነው የሚለውን የጦር ቲዮሪ ከተገበር ነው እነዚህ 5 የክፍለ ጦር አዛዦች ለምርኮ የተዳረጉት የሚመሩት 25000 ሰራዊት አልቆና ወድቆ ነው ማለት ይሆናል። 25000 ሰራዊት ማለት ከሞላ ጎደል የአዲስ አበባ ስታዲየምን የሚሞላ ህዝብ ማለት ነው። ይህንን ያህል እልቂት የሚያስከትለውን ጦርነት በተመለከተ መንግስትም ሆነ ደጋፊዎቹ እነዚያ በቀኝ እጃቸው ግራ ደረታቸውን ይደቁ የነበሩ የጥላቻ ወዳጆቹም ስለነዚህ ወታደራዊ መኮንኖችና በስራቸው ስላለቀው ክፍለ ጦር ተናግረው አያውቁም። የአገሪቱ ወታደርና መካከለኛ አመራር እየሞተና እየደማ እየተማረከና በወደቀበት እየቀረ ባለበት በዚህ ወቅት የከተማ ጄኔራሎች ደግሞ በማዕረግ ላይ ማዕረግ በሀብት ላይ ሀብት ተጨምሮላቸው በዳንስና ጭፈራ አሸሼ ገዳሜ እያሉ ነው። የአገሪቱ ኮሎኔሎችና ሻለቆች፣ ሻምበሎችና ባሻዎች በየአጋጣሚው እየወደቁና እየተማረኩ የአገሪቱ ባለስልጣናትና ጄኔራሎች ደግሞ እንዲህ ያለ አስረሽ ምቹ ላይ ናቸው።